አዲስ ቀን ላይ ናችሁ ተመልካቾች አብራችሁን ስላላችሁ እናመሰግናለን። ከአጫጭር ጉዳዮች ተመለስን አሁን ወደ ሀገር ጉዳይ ነው የምናልፈው። ቀደም ሲል እንዳስተዋወቅናችሁ የዛሬው የሀገር ጉዳይ የተማሪዎች ምገባ ነው። በተለያዩ ትምህርት ቤቶች እየተካሄዱ ያሉ የተማሪ ምገባ ስነ ስርዓቶች ምን ይመስላሉ? በአዲስ አበባ ነበር የተጀመረው። ከዛ በኋላ አሁን ላይ በተለያዩ የክልል ከተሞች ለማስፋፋት እየተሞከረ ያለው የተሻለ ተማሪዎች በትምህርታቸው ጥሩ ውጤት እንዲያስመዘግቡ የግድ መመገብ አለባቸውና እንደዚህ ደግሞ በተለያዩ ሁኔታዎች ላይ የህይወት አጋጣሚ ላይ ሆኖ ልጆቹን በሚገባ መመገብ ለማይችል ሰው ይሄ ትልቅ እድል እንደሆነ የተማሪ ምገባ ሲጀመር በጣም ብዙ እናቶች ምናልባት ይሄንን እድል ባይጀመር ኖሮ ይሄንን አጋጣሚ ባላገኝ ኖሮ ልጄን ትምህርት ቤት መላክ ይቸግረኝ ነበር ልጄ ላይ ቀጥል ይችል ነበር ትምህርቱን ይያሉ ብዙ ጊዜ አስተያየቶችን ሲሰጡ እንሰማለን። የትምህርት ቤት ምገባ በመሰረቱ እንደ ሀገር አዲስ አበባ ወይም ኢትዮጵያ ላይ ብቻ የሚተገበር አይደለም። ዓለም አቀፍ ተሞክሮ ያለው በሰፊው በተለያዩ ዓለም ሀገራት በሰፊው የሚሰራበት ትልቅ ስራ ነው። እንግዲህ አዲስ አበባ ላይ በ2011 ዓመተ ምህረት ነው የተጀመረው። ይህ ስራ ደግሞ ቀደም ሲል እንዳነሳ ነው ከአዲስ አበባ ወጥቶ በሌሎች የክልል ከተሞችና ትምህርት ቤቶች በሰፊው እየተተገበረ ነው የሚገኘው። በርካታ ተማሪዎች ከአነስተኛ የገቢ ካላቸው የህብረተሰብ ክፍሎች የሚወጡ ናቸውና እነዚህ ደግሞ በተለይ ትምህርት ቤቶች ላይ የሚፈልጉትን የትምህርት ለመቅሰም የሚያስችላቸውን ምግብ አግኝተው ከቤታቸው አይመጡም እና የሚፈልጉትን ያክል አሁንኛ ብዙ ጊዜ ስራ እኮ አንዳንዴ በደንብ ነቃ ብለሽ የምትሰሪው ተመግበሽ ከቤትሽ በደንብ አቅም ሲኖርሽ ነው። ተማሪዎች ደግሞ አብዛኞቹ ቁርስ ሳይበሉ ወደ ትምህርት ቤት ይመጣሉ። ቀን ሙሉ ደግሞ ውለው ትምህርት ቀስመው ለመመለስ ይቸገራሉ። አንዳንዶቹ ይወድቃሉ፣ ይታመማሉ፣ የጤና ችግር ይደርስባቸው፣ ያቋርጣሉ፣ የስነ ልቦና ጫና ይደርስባቸዋልና ከዛ አኳያ ይህ ምገባ መጀመሩ ደግሞ ይህንን ችግር በሰፊው የቀረፈ እንደሆነ በብዙዎች ዘንድ እየተነሳ ነው። ከዚህም አልፎ በጣም ትልቁ ነገር አንዳንድ ትምህርት ቤቶች ላይ ያለው ተሞክሮ የተማሪ ወላጆች የተማሪዎችን ምግብ እንዲሰሩ በጎን የስራ እድል እንዲፈጠርላቸው የተመቻቸበት መንገድ በጣም የሚገርም ነው። ሲመለሱ እዚህ ትምህርት ቤቱ ምገባ የምሳ ያቀርብላቸዋል። ነገር ግን በሰሯት ስራ ደግሞ የተማሪ ወላጆች ለተማሪዎቹ እራት የሚያቀርቡበትን መንገድ በጎን ለማመቻቸት የተደረገው ጥረት አበረታች ነውና የተለያዩ ውጤቶች የተገኙበት ተማሪዎች በስነ ልቦናም እንዲሁ ነቃ እንዲሉ የተደረገበት ጤናቸውንም እንዲጠብቁ እንዲሁ የተደረገበት መንገድ አበረታች ለውጥ እየተመዘገበበት እንደሆነ ማሳያ ነው። በጣም ብዙ ሀሳቦችን ማንሳት እንችላለን። በዚህ ጉዳይ ላይ የጋበዝናቸው እንግዶች አሉ፣ ያዘጋጀናቸውም ጥንቅሮች አሉ። ዛሬ እንግዲህ ይህንን ጉዳይ የሀገር ጉዳይ ብለን ስንመርጠው እየታዩ ያሉ ለውጦችን በደንብ ውጤታማነታቸውን ለማሳየትና የበለጠ ደግሞ የግሉ ሴክተር ላይ ያለው ማህበረሰብ ተሳታፊ እንዲሆን አምራች ዜጋ እንዲፈጠር የተማረ ብቁ ዜጋ እንዲፈጠርና አሁን ላይ ያለውን የትምህርት ይሄ የመጠነ ማቋረጥ የሚባለውን ነገር ለመቀነስ ይሄ የምገባ ስነ ስርዓት ትልቅ አስተዋጽኦ እያደረገ እንዳለ በተለያዩ ጊዜያት የሚወጡ መረጃዎች ያሳያሉ። በዚህ ጉዳይ ላይ ያዘጋጀናቸው ጥንቅሮች አሉ። አሁን በቀጥታ ወደዛ ነው የምናልፈው። የትምህርት ጥራትን ለማስጠበቅ ከተሰሩ ስራዎች መካከል የተማሪዎች የምገባ መርሃ ግብር ተጠቃሽ እንደሆነ ይታወቃል። የምገባ መርሃ ግብሩ የተማሪዎችን መጠነ ማቋረጥ እንዲቀንስና የትምህርት አቀባበል እንዲጨምር አድርጓል። ባልደረባችን ሰናይት ብርሃኔ ደግሞ በአዲስ አበባ ከተማ በሚገኘው የመዝገበ ብርሃን ትምህርት ቤት ተገኝታ ያለውን የምገባ መርሃ ግብር እንቃይታለች። ቀጥሎ ይቀርባል። የትምህርት ጥራትን ለማስጠበቅ ከተሰሩ ስራዎች መካከል የተማሪዎች ምገባ አንዱና ተጠቃሽ ነው። በተማሪዎች የምገባ መርሃ ግብር የተማሪዎችን የትምህርት ቅበላ ማሳደግ ተችሏል። እንዲሁም ደግሞ የተማሪዎችን የመቅረት ምጣኔ ማስቀረት ተችሏል። ለዛሬ የመረጥነው በአዲስ አበባ ልደታ ክፍለ ከተማ ወረዳ 2 የሚገኘውን የመዝገበ ብርሃን ትምህርት ቤትን ተማሪዎች ከምገባ በፊት ምን አይነት ሁኔታ ላይ ነበሩ፣ አሁንስ ምገባ ከተጀመረ በኋላ በምን አይነት ሁኔታ ይገኛሉ የሚለውን ወደ ውስጥ ገባ ብዬ የማስቃኛችሁ ይሆናል። ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። ሰረት ይባላለሁ። የትምህርት ቤቱ ርዕሰ መምህር ነኝ። መዝገበ ብርሃን ያለው የምገባ ስነ ስርዓት ምን ይመስላል፣ መች ተጀመረ፣ ምን ለውጥ ተገኘበት የሚለው እስኪ ካንቺልስ ነው። የምገባ ስርዓት የተጀመረው 2011 አካባቢ ነው ትምህርት ቤቶች የተጀመረው። ከዛ በፊት ትምህርት ቤቶች ላይ የምገባ ስርዓቶች አልነበሩ። ሁሉም ወላጆች የራሳቸው ልጆች ነበር የሚመግቡት። ከዛ በኋላ ግን
ባሉት ትምህርት ቤቶች ላይ የነበሩ ችግሮችን መንግስት በጣም ትኩረት በመስጠት እና በመማር ማስተማሩ ላይ ከፍተኛ ለውጥ እንዲያመጣ በማድረግ ከዛ ጊዜ ጀምሮ እየተሰጠ ነበረ። የዛን ጊዜ የተመረጡ ተማሪዎች ነበር ምገባ የሚሰጠው የነበረው ትምህርት ቤት ላይ በጣም ችግር ያለባቸው ተብለው ተለይተው ከዛ በኋላ ግን ከ2012 ጀምሮ ሙሉ የቅድመ አንደኛም የአንደኛም ደረጃ ትምህርት ቤት ተማሪዎች ሙሉ በምገባ ስርዓት ውስጥ እንዲታቀፉ ነው የተደረገው። አሁን ደግሞ ሰዓቱን አጋጣሚ ሆኖ የመጣሽበት ቆንጆ ሰዓት ነውና የተማሪዎች የምሳ የሚጀመርበት ሰዓት ስለሆነ ወደ አዳራሽ ሄደን ደግሞ የልጆቹ የተዘጋጀውን የምግብ ሁኔታዎች አጠቃላይ ተማሪዎችም ሲመገቡ ማየት እንችላለን ማለት ነው። የተማሪዎች የምገባ መርሃ ግብር እንግዲህ እንደሚታወቀው በአዲስ አበባ በስፋት እየተሰጠ የሚገኝ ነው። ለዛሬ የመረጥነው የመዝገበ ብርሃን የተማሪዎች የምገባ ስነ ስርዓት እንደምታዩት ተማሪዎቹ በዚህ መልኩ እየተመገቡ ነው የሚገኙት። ይህ የምገባ መርሃ ግብር ለተማሪዎች የትምህርት ቅበላን ከማሳደግ ባለፈ የመቅረት ምጣኔን ከማስቀረት ባለፈ ለወላጆች ደግሞ እፎይታን የሰጠ ስለመሆኑ ይነገርለታል። እንግዲህ ያገኙት ያለው የምገባ መርሃ ግብር ምን ያህል ጥቅም እያስገኘሉት ነው? በኢኮኖሚ አንፃር በጣም ለብዙ ወላጆች ረፍትን የሰጠ ነው። ከዛም በተጨማሪ በፊት ላይ ወላጆች ምሳ ሲያስሩ ኢቭን አንዱ ወላጅ ከአንደኛው ወላጅ ተማሪ እየጠየቀ ስለሚመጣ ያንን የማሰብ ጭንቀት ውስጥ ይገባሉ። የተለያየ አይነት አመጋገብም ስላለ አሁን ባለው ሁኔታ ግን ሁሉም ተማሪዎች አንድ አይነት ቦታ ላይ በአንድ አይነት ነገር እየተመገቡ የተሻለ ነገር ማግኘት ይችላል። ከድጃ ሽኩር ባላለው። እሺ ከድጃ እዚህ ልጆች ስንት ልጆች ታስተምሪያለሽ? ከልጆችሽ ውጭስ ምን አይነት የስራ እድል የተፈጠረልሽ? እና ለእናቶች ጥሩ የስራ እድል ተፈጥሮልናል። እያንዳንዳችን እናቶች ሁላችንም የራሳችን ልጆች እዚህ ይማራሉ። ምሳሌ እኔ አሁን 3 ልጆች አሉ። ተማሪ ተርቦ ይወድቅ ነበር፣ ትምህርቱን ያቋርጠ ነበር። አሁን ግን አልহামዱሊላህ በሚገባ ቁርሳቸውን በልተው ተምረው ድጋፍ አግኝተው ደስተኛ ሆነው ነው ተምረው የሚወጡት። ትንሽ እኔ ላግዝሽ። ደስ ይላልኝ ነው። ጨልፈሽ ለልጆቻችን እናስተናግድ። መምህር እሸቱ አስራት ይባላል። የዚህ ትምህርት ቤት መምህር ነኝ። በዚህ ትምህርት ቤት እያስተማርኩ ነው የሚገኘው። ቢያንስ እዚህ ትምህርት ቤት ወደ 9 ዓመት አካባቢ አስተምራለሁ። የተማሪዎች የምገባ መርሃ ግብር ከመከናወኑ በፊትና በኋላ ያለውን ልዩነት ክፍል ውስጥ ያለውን ተሳትፎም እስኪ አስረዳን። ምገባ ከመጀመሩ በፊት ከሰዓት ተማሪዎች ለማስተማር በጣም ከባድ ነበር። ቁርስ ሳይበላም ይመጣል። ከዛ በተጨማሪ ከምሳ በኋላ ያለው ክፍለ ጊዜ ምሳ ሳይበላ በተጨማሪ ለማስተማር እጅግ በጣም ከባድ ነበር፣ ፈታኝ ነበር። ተማሪዎች ይወድቁብን ነበር። ከሰዓት ፍጹም ክላስ አይከታተሉም ነበር። ውጤታቸው በጣም ዝቅተኛ ነበር። ምገባው ከተጀመረ በኋላ ግን እነዚህ ሁሉ ችግሮች ተፈተው እጅግ በጣም ሰፊ ልዩነት አለው ከምገባ በፊት ካለው ጋር ማለት ነው። ስምሽ ማን ይባላል? የስንተኛ ክፍል ተማሪ ነሽ? ስሜ ሙላክም ይባላል። የስምንተኛ ክፍል ተማሪ ነኝ። ተማሪዎች ይሄኛው የትምህርት ቤት የምግብ ቤት ሚሉ በመኖሩ መጠን ተማሪዎች ጥሩ ውጤት እንዲያመጡ ያግዛቸዋል። ሌላ ደግሞ ተማሪዎች ቤታቸው የተለያዩ ችግር ሊኖር ይችላል። ያንን ችግር ቀርፎ በትምህርት ቤት ሚሉ መሰረት ሲበሉ ደግሞ ቤቴ ምንድነው የሚበላው ወንድሞቼ ምንድነው ማበላው የሚል ስጋት ሳይኖርባቸው በነፃነት ትምህርታቸውን መማር ይችላሉ። ስሜ ዳዊት ደስታ ይባላል። የስምንተኛ ክፍል ተማሪ ነኝ። በእኔ ላይ ብዙ ለውጥ አይቻለሁ። ቤተሰብም ብዙ ለውጥ አይቷል። የመጀመሪያው አንደኛው ምገባ ፕሮግራሙ እዚህ ስለሆነ በጊዜ ከቤት ቶሎ ወጥቼ ሌላ ጊዜ አረፍ ነበር። አሁን ግን በጊዜ ከቤት ቶሎ ወጥቼ እዚህ ቶሎ ቁርስን በልቼ ለጥናት መግባት እችላለሁ። ተመልካቾቻችን እንግዲህ በምገባ ስነ ስርዓቱ እንደተከታተላችሁት ተማሪዎች የትምህርት ቅበላቸው እንዲያድግ የመቅረት ምጣኔያቸው ደግሞ እንዲቀንስ ስለመሆኑ ከተማሪዎቹ አንደበት ለመስማት ችለናል። እንዲሁም ደግሞ ወላጆች ደግሞ እረፍት ስለማግኘታቸውና የስራ እድል እንደተፈጠረላቸውም ነግረውናል። እንቀጥላለን። በተመሳሳይ የኮምቦልቻ ከተማ ህጻናት በምግብ እጥረት ሳቢያ ከትምህርት ገበታቸው እንዳይቀሩ ዘርፈ ብዙ ስራዎች እየተሰራ ይገኛል። ከዚህ በፊት በአዲስ አበባ ከተማ አስተዳደር የተጀመረው የትምህርት ቤቶች ምገባ ፕሮግራም ማሳያ ነው።
የኮምቦልቻ ከተማ አስተዳደርም ይህንን ፈለግ በመከተል የተማሪዎች ምገባ ፕሮግራምን እየተገበረ ይገኛል። ባልደረባችን ሳምሶን ገድሉ በከተማው ተገኝቶ የተማሪዎችን ምገባ ቃኝቷል። አብረን እንከታተል። ተማሪዎች በትምህርት ስርዓት ውስጥ ሲያልፉ በተለይ ሀሳባቸውን ሰብስበው ትምህርታቸው ላይ ብቻ ትኩረትን እንዲያረጉ ምገባ ያለው አስተዋጽኦ ቀላል አይደለም። የምገኘው ኮምቦልቻ ነው። እዚህ ያሉ ሁሉም የመንግስት ትምህርት ቤቶች ለተማሪዎቻቸው በዚህ በአንደኛ ደረጃ ውስጥ ለሚያልፉ ተማሪዎቻቸው የምገባ ፕሮግራምን ያደርጋሉ። ይህ የምገባ ፕሮግራም ምን ይመስላል? አብረን ያለን ሰላም እንኳን ወደ ኮምቦልቻ ከተማ መጣ። በጣም ሰላም አለኝ። ያመሰግናለሁ። ምን ያክል ተማሪዎችን ትመግባላችሁ? ከዛ እንጀምር። አሁን ባለው ወደ 12200 ተማሪ እንመግባለን። ዋናው ደግሞ የምንመገብበት ብዙ ለተማሪዎች ጥቅም የሚሰጥ ለአእምሮ እድገታቸውም ለፊዚካል እድገታቸውም ወሳኝ የሆነ ወተት በዳቦ አድርገን ስለሆነ የምንመግበው እነዚህ ተማሪዎች ሲማሩ አእምሯቸውም እያደገ መቀንጨር የሚለውን ነገር ያስቀራል ብለን አስበን እየሰራንበት ያለ ነው። አንዳንድ ትምህርት ቤቶች ላይ ተማሪዎች ይቀራሉ፣ ያቋርጣሉ፣ ይታመማሉ እና መምህራን ችግሩን ስላወቁ በራሳቸው ገንዘብና እንዲሁም አንዳንድ ሰዎችን እያስተባበሩ በራሳቸው ሩዝ በዳቦ እንደዚህ መመገብ ጀመሩ። ከዛ ያለውን ችግር አስከፊነት ለኔ መተው አማከሩ እንደዛ አይነት መምህራኖች። ስለዚህ እኛ እንደ ከተማ ጠቅላላ እስኪ የተባለው ነገር እውነትም ችግር ነው አይደለም የሚለውን አጭር ጥናት እንዲደረግ ሳረግ በትክክልም ችግር መሆኑን በጥናቱ ተረጋገጠ ማለት ነው። ከዚህ ከጥናቱ በኋላ ነው እኛ ተማሪዎችን መመገብ አለብን ብለን ለማህበረሰባችንም አወያየን። ካቢኔውም በአጠቃላይ ምክር ቤቱም ሲቀርብለት ይሄንን በደስታ ነው የተቀበለው። የበለጠ ደግሞ ስራውን ስንጀምረው የነበረውን ችግር ያስቀረው አንደኛ ተማሪ አቋራጭ አሁን የለም። ከዛ በኋላ ሁለተኛ ጎዳና ላይ የሚለምኑ ብዙ ተማሪዎች ነበሩ፣ ትምህርት አቋርጠው ማለት ነው። እሱን 100% አቋርጠው አሁን ጎዳና ላይ የነበሩ ልጆች ራሱ ትምህርት ቤት ነው የሚውሉት። ምገባ ስላለ እዚህ መጣው። ይሄ በጣም ትልቅ ለውጥ ነው ያመጣው። በትምህርታቸው አቀባበላቸው በጣም ከፍተኛ ለውጥ እንዳመጣ የትምህርት ቤት መምህራንና እንዲሁም ርዕሰ መምህራን ውጤቱን በደንብ ልዩነቱን ሁሉ ጭምር እያሳየን ነው ያለው። በአጠቃላይ እኛ እንደ ከተማ ከሁሉም ስራችን በላይ የምንደሰተው ይሄን በመስራታችን፣ ህብረተሰቡም ደስተኛ ነው፣ እኛም ደስተኛ ነው። አሁን ይሄ የተማሪዎች ምገባ ቀጣይነት እንዲኖርስ ምን አድርጋችኋል የሚለውን በዛው ቢያነሱልኝ ደስ ይለኛል። መንግስት የራሱን ድርሻ እየተወጣ ነው። ማህበረሰቡ ደግሞ በንግዱ ማህበረሰብ ሌሎችም የተለያዩ መንግስታዊ ያልሆኑ ድርጅቶችም እየደገፉ ነው። ሁልጊዜ ሳይቋረጥ እንዲቀጥል ከኛ ያቀደን እየሰራን ያለውና በከተማ አስተዳደርም በምክር ቤት ደረጃ እንዲሁም አጠቃላይ ህብረተሰቡ የተቀበለው ከውሃ አጠቃቀም ከውሃ ቢል ጋራ እንዲተሳሰር ተደርጓል። እያንዳንዱ ድርጅትም መኖሪያ ቤቶችም ውሃ ሲጠቀም የተወሰነ ፐርሰንት ከሚጠቀመው ውሃ ጋር ጨምሮ ለተማሪዎች ምገባ ይከፍላል። ለምሳሌ 100 ብር የ100 ብር ውሃ የተጠቀመ 10 ብር የተማሪዎች ምገባ ይከፍላል ጨምሮ ማለት ነው። 200 ብር ከተጠቀመ ደግሞ 20 ብር የተማሪዎች ምገባ ጨምሮ ያስከፍላል። ስለዚህ ይሄ እየተሰበሰበ ኃላፊነቱን የወሰደው የውሃ አገልግሎት ነው። ቦርድ አለው ራሱ። ይሄ በነገራችን ላይ ተማሪ ምገባን የሚመራ ከተማ አስተዳደሩ ያዋቀረው ቦርድ አለው። ከውጭ ሀገር የሚመጣ ሀብት ካገኘ እዚህ የሚሰበስባቸውን በአግባቡ ያንን እየተከታተለ ተማሪዎች ምገባቸውን ይሄዳል። የሌማት ትሩፋት በሚል እኛ ከተማ አሁን በርካታ የእርባታ ከ300 በላይ ኢንተርፕራይዞች አሉ ወተት እርባታ የሚያደርጉ። ትልቁ ችግራቸው አንዱ ገበያ አጥተው ነበር። አሁን ይሄን የተማሪ ምገባ ስንጀምርላቸው ለነሱ የገበያ ችግር ፈታንላቸው። እንደገና እዚህ አሁን ዳቦ የሚያቀርቡ አሉ። ለምሳሌ 8 ማህበራቶች ናቸው ዳቦ በቀን የሚያቀርቡት ለትምህርት ቤቶቹ ማለት ነው። እነዚህ ደግሞ ወጣቶች ናቸው፣ ዳቦ ይጋግራሉ። ለተማሪዎቹ ደግሞ እኛ እንገዛቸዋለን እና እዚሁ ምግቡን የስራ እድል ፈጠራውን ኢንተርፕራይዞችን በሚደግፍ ሁኔታ ነው እየሰራንበት ያለው። በጣም ደስ ይላል።
እንዲህ ያለው የተማሪዎች ምገባ ተማሪዎችን ከማንቃቱ ወይም ተማሪዎች ለትምህርታቸው ብቻ ትኩረት እንዲያደርጉ ከማድረግ ባሻገር ሌሎችም ዘርፈ ብዙ ጥቅሞችን አሉት። በተለይ ቤተሰቦቻቸው ላይ ያላቸውን የቤተሰብ ላይ ያለውን ጫና ከመቀነስ አኳያ ያለው አስተዋጽኦ ቀላል የሚባል አይደለም። ይህ ሌሎችም አካባቢዎች ላይ ሰፍቶ ማየት የሁላችንም ህልም ነው። እሺ እንቀጥላለን። እንግዶችን ጋብዘናል። የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ሽታይ መሐመድ እንዲሁም ደግሞ በትምህርት ሚኒስቴር የተማሪዎች ምገባ ባለሙያ አቶ ንጋቱ አበበ እዚህ ስቱዲዮ ይገኛሉ። በቀጥታ መስመራችን ደግሞ የተማሪዎች ምገባ ላይ እየሰሩ የሚገኙት ወይዘሮ ፍሬዓለም ሽባባው በቀጥታ መስመራችን ይገኛሉ። ሶስቱም እንግዶቻችንን እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ ብለናል። ቀዳሚ መነሻ ሀሳብ የምናቀርበው ለወይዘሮ ሽታይ ነው። በአዲስ አበባ ባለፉት ዓመታት ተግባራዊ የተደረገ ነው የትምህርት ቤት ምገባ መርሃ ግብርና አሁን ላይ ያለው የምገባ መርሃ ግብሩ ምን ይመስላል? ምን ገጽታ አለው? ምን ተሞክሮችስ እየተገኙበት ነው ማለት እንችላለን? አመሰግናለሁ። የአዲስ አበባ ከተማ አስተዳደር እንግዲህ የምገባ መርሃ ግብር የተጀመረው በ2012 ነው። በወቅቱ የ2012 ላይ ወደ 320 ሺህ ተማሪዎችን የምገባ መርሃ ግብሩ ተጀመረ። እያለ ዛሬ ወደ 840 ሺህ ተማሪዎች በቀን 2 ጊዜ ምገባ እየተደረገ ነው ያለው። ይሄ ቁጥር ሸገር ሲቲም ጀምሮ ነው። በመጀመሪያ እንደምታውቁት 2012 ላይ ተማሪዎች ምገባ ተብሎ ተጀምሮ አሁን የአዲስ አበባ ከተማ አስተዳደር የኮሚኒቲ ፊዲንግም የማህበረሰብ አቀፍ ምገባ ተካቶ የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ በሚል ለምንድነው ያ የተባለበት? በየጊዜው ቁጥሩ እየጨመረ በርካታ ተማሪዎች ደግሞ ሳይማሩ ወደ ቤት የሚቀርቡበት ሁኔታዎች ስለነበሩ እያደገ የመጣ የትምህርት ቤት ምገባ ላይ ሲጀመር የነበረው ቁጥር ሳይሆን ዛሬ በጥፍ ጨምሮ እጅግ በጣም ብዙ ስራዎችን ታሳቢ ያደረገ የትምህርት ቤት መርሃ ግብር ነው እየተሰራ ያለው። የትምህርት ቤት ምገባ እንግዲህ ብዙ ሁኔታዎችን አለው። አንደኛ በርካታ ሰዎችን ያቀፈ ነው። በርካታ እናቶችን ከችግር ያወጣ ነው። በርካታ ተማሪዎች መጠነ ማቋረጥ፣ መጠነ መድገም፣ ድሮ ስለ ትምህርት የማያስቡ ተማሪዎች አሁን ቀጥታ ወደ ትምህርት ቤት እንደ ማንኛውም ተማሪ ተወዳዳሪ የመሆን ማንኛውም ተማሪ እኩል ሜዳ ከተፈጠረለት ተወዳድሮ ውጤት ማምጣት የሚችል በሚል ተማሪዎቻችን እየተመገቡ ነው ያለው። በቀን 2 እየመገብን ነው ያለነው። መልካም እንመለሳለን። ወይዘሮ ሽታይ፣ ወይዘሮ ፍሬዓለም ወደ እርስዎ እንመጣለን። የተማሪዎች ምገባ እንግዲህ ከአዲስ አበባ ጀምረን ኮምቦልቻንም የተወሰነ ለመመልከት ሞክረናል በጥንቅሮቻችን። እርስዎ ረጅም ዓመታት በዚህ ዘርፍ ላይ እየሰሩ ነው ያሉትና የተማሪዎች ምገባ መርሃ ግብር በትውልድ ላይ የሚኖረውን ሚና እንዲሁም ደግሞ ለሀገርስ እያደረገ ያለው አስተዋጽኦ እንዴት ይገልጹታል? እሺ ድምጻችን እየደረሳቸው አይመስለኝም። ወደ አቶ ንጋቱ እንሂድ። የአዲስ አበባ ላይ የተጀመረው የትምህርት ቤት ምገባ መርሃ ግብር አሁን ላይ ወደ ተለያዩ የሀገሪቱ አካባቢዎች እየተስፋፋ ነውና ሀገራዊ ገጽታው ምንድነው የሚመስለው? በተለይ አሁን ላይ ትምህርት ቤቶች እየተተገበረ ነው በብዙ መልኩና ትምህርት ጥራትን ከማረጋገጥ አንጻር ያለው ፋይዳ ምንድነው ማለት እንችላለን? እሺ አመሰግናለሁ። እንግዲህ የትምህርት ቤት ምገባ ቀደም ብላይ ነው ባልደረባይ እንደገለጸችው የትምህርት ቤት ምገባ ገጽታው እየሰፋ የመጣበት ሁኔታ አለ። አሁን ባለው ነባራዊ ሁኔታ በሀገሪቱ በሁሉም ክልሎች ውስጥ የምገባ ፕሮግራሙ እየተካሄደ ነው የሚገኘው። ለአብነት ያህል በአሁኑ ሰዓት ወደ 6,312,000 አካባቢ ተማሪዎች ወይም ካቀድነው ወደ 67% አካባቢ የሚሆኑ ተማሪዎች የትምህርት ቤት ምገባን እያገኙ ነው። ከዛ ባሻገር ቅድም እንደገለጽከው የዚህ የትምህርት ቤት ምገባ ዋና ዓላማው ወይም የተማሪዎች ምገባ ዋና ዓላማው ተማሪዎችን በትምህርት ቤት ውስጥ የሚገጥማቸውን የአጭር ጊዜ ረሃብ በማስታገስ በቀጥታ ትምህርትን የመከታተል አቅማቸውን ማሻሻል አንዱ ዋናው ዓላማው። ሁለተኛው ድሮፕ አውት ሬቱን መቀነስ ነው፣ ወይም የመጠነ ማቋረጥን በመቀነስ የመዝለቅ ምጣኔን በመጨመር ተማሪዎች በትምህርት ቤቱ ውስጥ ቁጭ ብለው ሀሳባቸውን ሰብስበው የመማር ማስተማር ሂደቱን እንዲከታተሉ ነው።
ከዚህ ጋር ተያይዞ ሊነሱ የሚችሉት ነገሮች ምንድነው? የትምህርት ቤት ምገባ ከትምህርት ጥራት አንጻር ያለው ነገር እንግዲህ የትምህርት ጥራት ኢንዲኬተሮች አሉት ወይም አመላካቾች አሉት። ወደ 10 የሚሆኑ የትምህርት ጥራት አመላካቾች አሉ። ከነዚህ ውስጥ 5 የሚሆነውን የትምህርት ቤት ምገባ አድሬስ ለማድረግ ይሰራል። የመጀመሪያው የተማሪዎች የትምህርት ጥራት ሊረጋገጥ የሚችለው በመጀመሪያ ደረጃ በትምህርት ቤት ውስጥ ተገኝቶ ትምህርትን ለረጅም ጊዜ በመከታተል ነው። ስለዚህ አንዱ ይሄንን ያደርግልናል የትምህርት ቤት ምገባ። ይሄ በንጽጽር በ2012 አካባቢ 13 የአዲስ አበባ ምገባ ኤጀንሲ ያስጠናው ጥናት ነበር። ከዚህ ከትምህርት ቤት ምገባ ጋር ተያይዞ ያመጣው ኢምፓክት ምንድነው የሚል እና በዛ ድሮፕ አውት ሬትን መጠነ መዝለቅን በጣም የጨመረና ድሮፕ አውት ሬትን ግን በጣም የቀነሰ የተማሪዎችን ውጤት በማሻሻል ረገድም ከፍተኛ የሆነ ውጤት ያመጣ ነው። ለምሳሌ ሌላው ከዚህ ኢንክሪዝድ ኢንሮልመንት ተሳትፎን እና መጠነ ክትትልን ይጨምራል ብለናል። ከዛ ባሻገር የመጠነ ማቋረጥን ይቀንሳል። ከዛ ባሻገር የትምህርት ቤት ምገባ የጾታ ምጥጥንን ሁሉ ያስተካክላል። ለምሳሌ ሴቶች ላይ ከፍተኛ የሆነ የተማሪዎች የመጠነ ተሳትፎን በመጨመር የተማሪዎችን ውጤት የሴት ተማሪዎችን ውጤት በማሻሻል ረገድም ከፍተኛውን ውጤት ያመጣል። ስለዚህ ከትምህርት ጥራት አንጻር የትምህርት ቤት ተማሪዎች ምገባ ያለው ኢምፓክት በጣም ወሳኝ ነው የሚባል ነው። ብዙ መገለጫዎችን ማንሳት ይቻላል። ወይዘሮ ፍሬዓለም ወደ እርሶ እንመጣለን። ቀደም ሲል እንግዲህ እየተነሱ ነበር። እርሶ ደግሞ ረጅም ዓመታት በዚህ ዘርፍ ላይ ሰርተዋልና የተማሪዎች ምገባ መርሃ ግብር ለትውልድ የሚኖረው ሚና እንዲሁም ደግሞ ለሀገርስ ያለውን አስተዋጽኦ እንዴት ይገልጹታል? በጣም አመሰግናለሁ። ያው አሁን እንደተገለጸው የትምህርት ቤት ምገባ ጥቅሙ በጣም ዘርፈ ብዙ ነው። የልጆቹን ሕይወት ከመታደግ የሀገርን ኢኮኖሚ አጠቃላይ የኢትዮጵያንም የወደፊት እጣ ፈንታ የሚወስን ነው ብዬ ነው የማስበው። አንድ ሀገር ያው የሚገነባው ዛሬ ነው። ነገን የምንገነባው ዛሬ ስለሆነ እነዚህ ልጆች የኛ ነገዎች ናቸው። ዛሬ ነው እየሰራናቸው መሄድ ያለብንና አሁን የምንኖርባት ኢትዮጵያ ከአሁን በፊት የተገነባችው ኢትዮጵያ ነች። ጥሩም ነገር ከሆነ መጥፎም ነገር ከሆነ ባለፈው የሰራነው ስራ ውጤት ነው ብለን ነው የምናስበው። ስለዚህ እኛ ለብዙ ዓመታት የኢትዮጵያ የትምህርት ቤት ምገባ ፕሮግራም ያስፈልጋታል። በተለያዩ በጎ አድራጎት ሰጪ ተቋማት የሚሰራ ፕሮግራም አይደለም። ልጆቹ የኛ ልጆች ናቸው። የወደፊት እጣ ፈንታችን የሚወሰነው ዛሬ እነዚህ ልጆች በምናሳድግበት መንገድ ነው የሚል ክርክር ይዘን ተነስተን የዛሬ 16-17 ዓመት ጀምሮ ቀጥታ የሆነ አድቮኬሲ ስራ ነበር የምንሰራው። አሁንም ጥቅሙ ታውቋል። በብዛት በጣም ብዙ ሰው ይናገራል። ልጆች እየበሉ ነው። ትምህርት ከመኖር ጋር ትምህርት ልጆች የሚማሩት መኖር ሲችሉ ነው፣ ጤነኛ ሲሆኑ ነው፣ አእምሯቸው ደግሞ መስራት ሲችል ነው። ምግብ ደግሞ በቀጥታ የሚሰራው የልጆችን የአንጎል እድገት ስለሆነ አንጎላቸው ጤነኛ የሆኑ ልጆች በትክክል መማር ይችላሉ። የተማረች ኢትዮጵያ ስማርት ኢትዮጵያን ለመስራት ዛሬ ነው የሚሰራው የሚለው ነውና አንደኛ በጣም ደስተኛ ነኝ። የኢትዮጵያ መንግስት ፕሮግራሜ ነው ፖሊሲ ነው ብሎ ይዞ በመስራቱ የአዲስ አበባ ከተማ አስተዳደር በጣም በከፍተኛ ተጋድሎ እየሰራው ይገኛል። አሁን እንደሰማነው ኮምቦልቻ ለምሳሌ ሰሜን ኢትዮጵያ በድርቅ የሚታወቅ ኮሚኒቲ ነው ለብዙ ዓመታት እና ልጆች የመጎዳት እድላቸው በጣም ከፍተኛ ነው። በእነዚህ አይነት ቦታዎች ላይ በተለይ እነዚህ የሰሜኑ የሀገራችን ክፍል በድርቅ ይጠቃል። ልጆቹ ምግብ የማግኘት እድላቸው ይቀንሳል። ስለዚህ እንደዚህ አይነት ትልልቅ የምግብ ፕሮግራሞች ለሀገራችን ያስፈልጓታል የሚለው በአቋም ደረጃ ተይዞ ፖሊሲና ፕሮግራም ሆኖ ትምህርት ሚኒስቴር አመራር እየሰጠ መሰራቱ ለኢትዮጵያ የሚሰጠው ጥቅም በትንሽ ደቂቃ መግለጽ አይቻልም። በአጠቃላይ ግን ልል የምችለው የወደፊቷን ኢትዮጵያ የሚሰራ ትልቅ ፕሮግራም ነው። የሚሰራው ዛሬ ነው። ውጤቱን የምናየው ነገ ነው። ሎንግ ተርም ፕሮግራም ነው። የህዝብ ፕሮግራም ነው። ህዝብ የሚደግፈው በደንብ መመራት ያለበት ፕሮግራም ነው እና አሁን ጥያቄዎቹ የምገባ ፕሮግራሞች ባለቤት ሊሆን የሚገባው ማን ነው? በምን አይነት የህግ ማዕቀፍ ነው የምንመራው? በምን አይነት የፋይናንስ ስርዓት ነው ፋይናንስ የምናደርገው? ምን አይነት መዋቅርስ ያስፈልገዋል የሚሉ ቀጣይ የሚሰሩ ጥያቄዎች ናቸው። የአዲስ አበባ ከተማ አስተዳደር ማሳያ የሚሆነን ፕሮግራም ስለሆነ የስኩል ፊዲንግ ኤጀንሲ ተቋቁሞ በዛ የምገባ ኤጀንሲው
በስርዓት እየተመራ ይገኛል። ሌሎችም ክልሎች ያንን እየተከተሉ መሄድ ይችላሉ። ግን አሁንም ብዙ ጥያቄዎች አሉ። ለምሳሌ የምርት አቅርቦቱን እንዴት ነው አፌክት የሚያደርገው? በፊት ልጆቹ ይራቡ ስለነበረ ምግብ እንደ ልብ ነበረ ገበያ ላይ። አሁን ልጆቻችንን እየመገብን ስለሆነ የምግብ እጥረት ሊከሰት ይችላል። ስለዚህ ይሄን የምግብ እጥረት ምንቀርፈው እንዴት አድርገን ነው? ምን ያህል ማምረት አለብን ለልጆቻችን? የልማት ተቋማት አያስፈልገንም ወይ? ለልጆቻችን ምግብ የሚያመርት ብዙ የልማት ድርጅቶች አሉን በአዋጅ ተደግፈው የሚሰሩ። ስለዚህ እነዚህ የሲስተም ጥያቄዎች ናቸው። እኛም አሁን ምክር እየሰጠን እንገኛለን። መሰራት የሚችል ልጆቻችንን የሚታደግ አገራችንን ልጆቻችንን ብቻ ሳይሆን ኢኮኖሚያችንንም የሚታደግ ፕሮግራም ነው። ጥሩ እንመለሳለን ወደ እርስዎ ወይዘሮ ፍሬዓለም። ወይዘሮ ሽታይ እንግዲህ ቀደም ሲል አነሳ ነው አዲስ አበባ ላይ ምን መልክ አለው፣ አሁን ላይ በምን ያክል መጠን እየተሰጠ ነው የሚለው ስፋቱን አነሳ ነው። ምን ውጤት እየተመዘገበበት ነው ማለት እንችላለን? እንደው ምን አዳዲስ ነገሮች ተገኙበት? ያለው ትሩፋት ምንድነው? በጥቅሉ የትምህርት ቤት ምገባ የትምህርት ቤት ምገባ ዘርፈ ብዙ ጥቅሞችን አሉት። ቀደም ሌሎችም የስራ ባልደረባ የትምህርት ሚኒስቴርም ወይዘሮ ፍሬዓለም እንዳነሳችው ብዙ ጥቅሞች አሉት። በዋናነት ዘላቂነት ላይ እንግዲህ ትውልድ ግንባታ ላይ ነው። ትውልድ ግንባታ ላይ የልጆቹ አሁን ባለው ሁኔታ መማር ማስተማሩ እንዳይስተጓጎል ብቻ ሳይሆን የወደፊት ኢትዮጵያ ትውልድን መቅረጽ፣ ጥሩ የተማረ ዜጋ መፍጠር፣ በወደፊት ኢትዮጵያ ትልቅ ሚና እንዲኖራቸው ነው። አሁን ባለው ሁኔታ እንግዲህ አንዱ የመጀመሪያ በ2012 ተጀምሮ 2013 አካባቢ አጠቃላይ የነበረው ነገር እንደ ከተማ አስተዳደሩ ይሄ ጉዳይ የትልልቅ አመራሮች የበላይ አመራሮች የሚመሩት ነው። 840 ተማሪ መመገብ ማለት አንዳንድ ሀገሮች ሀገር መመገብ ነው። ስለዚህ ለምገባ ኤጀንሲ ወይም ለሆነ ተቋም ብቻ የሚተው ስራ አይደለም። ስለዚህ አሁን ባለንበት ሁኔታ ልጆቹ መደበኛ ትምህርታቸው ያለምንም ማቋረጥ ያለምንም መድገም ሲባል ከነበረው አንጻር ስናየው በአንጻራዊነት ጥሩ የተማሪዎቻችን ውጤት መሻሻል ነገሮችን አንጥተናል። ሳይንቲፊክ በሆነ መልክ ደግሞ ከጀመረን ጊዜ ጀምሮ የባለፉት 5-6 ዓመታት ሙሉ ጥናት እያጠናን ያለ ነው። አጠቃላይ ምንድነው የመጣው? ይሄ ብቻ ሳይሆን ለትምህርት ተማሪዎች ውጤት ይሄን ብቻ ሳይሆን ግብአትም አለ። ምገባ ብቻ ሳይሆን ከሌሎችም ጉዳዮችም አብሮ አጋዥ ጉዳዮችም ስላሉ እንግዲህ እንደ ሀገር የአዲስ አበባ ከተማ አስተዳደር ብቸኛ ተቋም ነው ዩኒፎርም ሲሰጥ አልባሳት ሲሰጥና ምገባ ሲያደርግ። እነዚህ አጠቃላይ ውጤቶች ምን አመጣ የሚለው ጥናቶች እያጠናን ነው። ግን ከትምህርት ቢሮ ሌሎችም ባለድርሻ አካላት እንደምታውቁት የተማሪ ምገባ ብዙ አካላትን የሚፈልጉት ብዙ ተሳትፎ የሚፈልጉበት አጠቃላይ እንደ ሀገር የምንኮራበት ስለሆነ በተጨባጭ ልጆቻችን ትምህርት ቤት ገብተው ተምረው እንደ ማንኛውም ተማሪ እየተማሩ ነው ያለነው። ውጤቱም ስናይ ያምና የ2016 ውጤት እንኳን ብናይ በጣም በተማሪዎች ውጤት ላይ 8ኛ ክፍልም ላይ ማየት ይቻላል። የዛኔ 2012 የነበረው አሁን ሃይ ስኩል ላይ ደርሰዋል። ውጤታቸው ስናይ እጅግ በጣም ጥሩ መሻሻሎች አሉ። ሳይንቲፊክ በሆነ መልክ ደግሞ አሁን አጠቃላይ ጥናት እያጠናን ነው የምንገኘው። መልካም ወይዘሮ ሽታይ ቀደም ሲል ወይዘሮ ፍሬዓለምም እያነሱት ነበረ የምግብ እጥረት እንዳይፈጠር እንዲሁም ደግሞ የሕግ ማዕቀፍ እንዲኖረው መሰራት አለባቸው ብለው ያነሷቸው ሀሳቦች አሉ። የኛም ጥያቄ ስለነበረ በዚሁ እንዲነግሩን ነው። የምግብ እጥረት እንዳይፈጠር ምን እየተደረገ ነው የሚገኘው? የአዲስ አበባ ከተማ አስተዳደር እንግዲህ ይሄን ስራ በቅንጅት ነው የሚሰራው። ሌሎችም ተቋማት አሉ። የአዲስ አበባ ከተማ አስተዳደር ራሱን አስችሎ የልማት ድርጅቶች አሉ። ከዛም ባሻገር ደግሞ ከኢንዱስትሪዎች ጋር በጋራ መድረኮች እየተፈጠሩ የትምህርት ቤት እናቶች ትስስር እየተፈጠረ ኦሮሚያ ዙሪያ ላይ ያሉ ከአርሶ አደሮች ጋር በዚህ ጉዳይ ላይ የአርሶ አደርና ከተማ ግብርና ኮሚሽን ራሱ የሚሰራ ስራዎች አሉ። ትምህርት ቤት ላይ ለምሳሌ የኛ ምገባ እንደምታዩት ከአካባቢው ማህበረሰብ ጋር አካባቢው ከሚበሉት ምግብ ጋር ነው የሚበሉት። ሜኑዋቸውም ከዛ ጋር የተያያዘ ስለሆነ በቅንጅት ከአርሶ አደርና ከተማ ግብርና ኮሚሽን ኢንዱስትሪ ጋር ከፌዴራል ኢቭን ከኢንዱስትሪ ሚኒስቴር ጋር የሚሰሩ ስራዎች አሉ። ይሄ በቀጣይነት በተለይ እንደ ሀገርም እንደ ከተማ አስተዳደርም ላይ ትኩረት የሚፈልጉ ጉዳዮች ተብሎ ከተማ አስተዳደሩ ከያዛቸው ነው። አሁን ባለው ሁኔታ ምገባ እናቶች አሉ። ተማሪዎች ምገባ ብቻ ስላነሳቸው እንጂ ከ16400 በላይ የስራ እድል የተፈጠረላቸው ልጆቻቸው ትምህርት ቤት ላይ የሚያስተምሩ እናቶች አሉ። እነሱ ናቸው የሚያቀርቡት። ከተማ አስተዳደሩ በጀት ነው የሚመደበው። ስለዚህ እነዚህ እናቶች ከኢንዱስትሪዎች ጋር ከተለያዩ የቅርብ ካሉ እስከ ደብረ ብርሃን ካሉ አካላት ጋር ጭምር ትስስር እየተፈጠረ አቅርቦቱ ላይ በዘላቂነት ለመፍታት ጥረት እየተደረገ ነው። ከተማ አስተዳደሩ ራሱን አስችሎ ደግሞ የልማት ድርጅትን አቋቁሟል ማለት ነው። ጥሩ። እሺ
አቶ ንጋቱ እንግዲህ አየነው የትምህርት ቤት ምገባ ምን ያክል አወንታዊ የሆኑ ውጤቶች እየተመዘገቡበት እንደሆነ በስፋት ተመለከትን። ይህንን ደግሞ በሁሉም የሀገሪቱ አካባቢዎች ማስፋት ይጠይቃልና ትምህርት ሚኒስቴር በቀጣይ ምን ሊሰራ አስበዋል? መልካም። ምናልባት ትምህርት ሚኒስቴር ብዙ ስራዎችን ሰርቷል። የትምህርት ቤት ምገባ ከተጀመረ ጊዜ ጀምሮ ብዙ ስራዎችን ሰርቷል። የመጀመሪያው የሚኒስቴር መስሪያ ቤቱ የለውጥ አጀንዳ ወይም የሪፎርም ተግባር የመጀመሪያ ተግባሩ ተደርጎ የተያዘው የትምህርት ቤት ምገባ ነው። ስለዚህ የሪፎርም አጀንዳ ተደርጎ ሲያዝ የትምህርት ቤት ምገባ ምን ያስፈልገዋል ማለት ነው? የትምህርት ቤት ምገባን ለማከናወን የሚያስችል የፖሊሲ ፍሬምወርኮች አዘጋጅቷል። የተለያዩ የማስተግበሪያ የሪሶርስ ሞቢላይዜሽን ዶክመንቶችን አዘጋጅቷል ወዘተ። አንዱ እሱ ነው። ሌላው በትምህርት ሚኒስቴር የዚህ ኢኒሺዬቲቭ ሆም ግሮውን ስኩል ፊዲንግ የሚባል ኢኒሺዬቲቭ አለ። ይሄ ባይዘዌ የትምህርት ቤት ምገባ ሆም ግሮውን ስኩል ፊዲንግን የሚደረግበት አንዱ መንገድ የሰስተናቢሊቲ ኢሹን ለመመለስ ነው ወይም የዘላቂነት ሁኔታን ለመመለስ ነው። ስለዚህ የትምህርት ሚኒስቴር ሪሶርስ ሞቢላይዝ በማድረግ የትምህርት ቤት ምገባ በቀጣይነት እንዲከናወን አንደኛ ከስትራክቸር አንጻር መዋቅር ከመዘርጋት አንጻርና ከፌዴራል ጀምሮ በሁሉም ክልልና ከተማ አስተዳደሮች ላይ ትምህርት ቤት ምገባ በባለሙያዎች እንዲመራ የማድረግ ስራን እየሰራ ነው። ሌላው ኮሚኒቲ ኢንጌጅመንት ላይ ማህበረሰብን በማሳተፍ ፕሮግራሙን የማስቀጠል እንግዲህ የትምህርት ቤት ምገባ እንደተባለው የአንድ አካል ስራ አይደለም። የመልቲ ሴክቶራል ወይም የሴክተሮች የተለያዩ ሴክተሮች ውህደትን የሚፈልግ ነው። ይሄ በጋራ የሚሰራ ከሆነ የምገባን ፕሮግራም በዘላቂነት የምንመልስበት ነው። ቅድም እንደተነሳው የትምህርት ቤት ምገባ ብቻ አይደለም፣ የስራ እድል ፈጠራም ነው። የስራ እድልም ይፈጥራል። ምክንያቱም አብዛኞቹ ክልሎች ላይ የትምህርት ቤት ምገባን የሚያከናውኑ እናቶች የልጆች እናቶች ናቸው። እዛው ያስተምራሉ፣ በዛው ልክ ደግሞ እዛው ተማሪዎቻቸውን ይመግባሉ፣ ልጆቻቸውን ይመግባሉ። ስለዚህ እነዚህን ስራዎች ለመስራት የሚያስፈልገው በሚኒስቴር ደረጃ ወይም በትምህርት ሚኒስቴር ደረጃ ሁለንተናዊ ማዕቀፎችን ማዘጋጀት ነው፣ ማኑዋሎችን ማዘጋጀት ነው። እነዚህን እያዘጋጀን ነው። ከዛ ባሻገር ደግሞ የአቅም ግንባታ ስራዎችን መስራት ነው። ስለዚህ ትምህርት ሚኒስቴር በዚህ መልኩ እየተዘጋጀ ነው። እንዳልኩት ከበጀት አስፔክትም በጀት ወደ ትምህርት ቤት ምገባ ውስጥ የሚገባበትን አግባብ ማለት የሚመደብበትን አሎኬሽኖች ሌሎች አማራጮችን እየታየና እየተሰራ ያለበት ሁኔታ ነው ያለው። ወይዘሮ ፍሬዓለም ወደ እርስዎ እንምጣ። ቀደም ሲል ጠቀሜታውን በደንብ እየነገሩ ነበረ እና እኚህን መልካም ተሞክሮዎች ለማስፋት ምን መደረግ አለበት ይላሉ? አመሰግናለሁ። አሁን እንግዲህ ያው ትምህርት ሚኒስቴርም እንዳነሱት የልጆቻችንን አካባቢያቸው ላይ በሚመረት ምግብ መመገብ ማለት ነው። ሆም ግሮ ማለት ሀሳቡ እሱ ነው። እንግዲህ በቅርብ ሲመረት ብዙ ጥቅሞች አሉት። በቅርብ የሚመረቱ ምግቦችን መጠቀም ዋጋው ይረክሳል፣ ኳሊቲው ይጨምራል፣ ሁልጊዜም ተደራሽ ሊሆን ይችላል። ስለዚህ አገራችን ሰፊ ናት። ኢትዮጵያ በጣም ሰፊ ሀገር ነች። በጣም ብዙ ትምህርት ቤቶች ነው ያሉ። ተማሪዎቻችን ቁጥራቸው ብዙ ነው። ማኔጀብል እንዲሆን በየአካባቢው የስኩል ዲስትሪክት ውስጥ ምግብ መመረት አለበት የሚል ሀሳብ ነው ያለኝ እና ትምህርት ሚኒስቴር እንዴት ነው የሚሰራው የሚለውን ድጋፍ በማድረግ የህግ ማዕቀፍ በማውጣት የፖሊሲ ዳያሎጎችን በማካሄድ ፖሊሲ ያስፈልጋቸዋል። አንዳንዶቹ አሁን በክልል ደረጃ በጣም ሰፋፊ መሬት አላቸው፣ ግን ልጆቹን አይመግቡም። ሰፊ መሬት ለልጆቻችን ካልሆነ ምን ለማን ነው የምናስቀምጠው ካልሰራንበት? በምን አይነት ኢንተርፕራይዝ ማቋቋም ይችላሉ ክልሎቹ? እንዴት ቴክኒካል ድጋፍ እንስጣቸው? እውነት ለመናገር ልጆቻችን የማይመገቡት በሪሶርስ ችግር ነው የሚል አቋም የለኝም እኔ በግሌ ማለት ነው። እኔም ይሄን ፕሮግራም በጣም ፎሎ ስለማድረግ የሚወሰኑ ውሳኔዎችንም ስለመከታተል በብዛት የግንዛቤ ችግርና የሲስተም ችግር ነው ይሄንን ፕሮግራም በደንብ እንዳንሰራው የሚያደርገንና ትምህርት ሚኒስቴር እኔ ከዚህ የበለጠ ብዙ ርቀት መሄድ ይችላል። አሁንም ለምን ግንዛቤ አድጓል፣ ክልሎች በጣም ይፈልጉታል ይሄን ፕሮግራም፣ ግን እንዴት እንደሚመራ በምን አይነት መዋቅር እንደሚመራ አሁን ለምሳሌ ኦሮሚያ ክልል በጣም ሰፊ ክልል ነው። ኦሮሚያ ክልል ያለውን ሪሶርስ እንዴት ተጠቅሞ ልጆቹን መመገብ ይችላል የሚለው አሁንም የሲስተም ድጋፍ ይፈልጋሉ። የፖሊሲ ማዕቀፍ እንዴት እናወጣለን? ለምን ዲሴንትራላይዝድ የሆኑ የእርሻ ኢንተርፕራይዞች ሊኖሩን ይችላሉ። እነዚህ እርሻ ላይ የሚሰሩት ቅድም የስኩል ፊዲንግ ኤጀንሲ እንዳነሳችው
ለምሳሌ ሸገር አካባቢ ያሉ አርሶ አደሮችን ከአዲስ አበባ ከተማ የምገባ ፕሮግራም ጋር ማስተሳሰር የሚለው በጣም ቁልፍ ነገር ነው። ሁለት ጥቅም ነው ያለው። አርሶ አደሮቹን ይጠቅማል፣ ተማሪዎችን ይጠቅማል፣ የምግብን ገበያ ያረጋጋል። እንደዛ ሲሆን እዚህ ጋር ግን አንድ የሚመለስ ጥያቄ አለ። ለምገባ ፕሮግራሙ የሚያቀርቡ ሰርቲፋይድ የሆኑ የምግብ አቅራቢዎች በምን አይነት ነው ኢንሴንቲቭ ምን ሰጣቸው? ምን ጥቅም ያገኛሉ? ከሌላው ገበያ የተሻለ ዋጋ ያገኛሉ? ሌላ የሚያገኙት ጥቅም አለ? ይሄ እነዚህ ናቸው መፈታት ያለባቸው። የፖሊሲ ማዕቀፍ ያልኩኝ ቅድም ይሄንን ነው። ይሄ የመንግስት ትልቅ ኢንተረስት ስለሆነ ለምሳሌ የተለየ ብድር እንዲያገኙ ማድረግ፣ የተለዩ ማዳበሪያ ካስፈልጋቸው ለነሱ ቅድሚያ መስጠት፣ ህፃናትን የሚመግቡትን ኢንተርፕራይዞች በልዩ ሁኔታ የፋሲሊቴሽን ስራ ይፈልጋሉ ማለት ነው። ዝርዝሩን እንግዲህ ቴክኒካሉን እናወራዋለን። ግን አጠቃላይ ግን ፍላጎታችን የትውልዱን መታደግ ስለሆነ ይሄ ደግሞ የሀገራችን ትልቁ የብሔራዊ ጥቅማችን ጉዳይ ስለሆነ ልጆቹን ደህና ማድረግ ሁሉም ሲስተም ተባብሮ ይሄንን ወደ ውጤት ማምጣት ይችላል ብዬ ነው ማስበው። ምናልባት እንዲነሳ አንድ ጉዳይ ባጭሩ እንዳነሱልኝ ይሄን ያክል እንዲሰራ ትኩረት እንዲሰጠው የሚፈልግ ጉዳይ ከሆነ እነማን ምን ያደርጉ የሚለው ላይ አጭር ሀሳብ እስኪ አንሱ። እነማን ምን ያደርጉ ያው አመራር ነው። አሁን እንግዲህ አንዴ ጥቅሙን ተስማምተንበታል። ኢትዮጵያን ይጠቅማል ብለናል፣ ሀገራችንን ይጠቅማል፣ ልጆቻችንን ወደፊት ልጆቻችንን ይታደጋል ካል ትምህርት ሚኒስቴር የፖሊሲ ማዕቀፎች ላይ ቢሰራ፣ ክልሎችን በደንብ ኢንጌጅ ቢያደርግ። ክልሎች አሁን ድጋፍ ነው የሚፈልጉት። ብዙዎቹን እኛ እናገኛቸዋለን። ስናገኛቸው የሚሉት የሲስተም ድጋፍ ይፈልጋሉ። ኮንፊደንሳቸው ከፍ እንዲል ማድረግ፣ መንገዱን ማሳየት ነው። እና ደግሞ ዓለም አቀፍ ድርጅቶችም ብሬን ሆነው የሚያገለግሉ ብዙ ልምድ ያላቸው አሉ። አሁን እኛ ከዓለም አቀፍ ድርጅቶች ብዙ ገንዘብ ላይሆን ይችላል ምንፈልገው እውቀት ሊሆን ይችላል። እንዴት ይሰራል? ለምሳሌ ኬንያ ላይ ሜጋ ኪችን የሚባል ትልቅ አይ ቲንክ የአዲስ አበባ ክብርት ከንቲባም ሄደው ይጎብኙት። ብቻ ትምህርት የሚወሰድበት ብዙ ስራዎች አሉ ዓለም ላይ እየተካሄዱ ያሉ። ቅርባችን ኬንያ ላይ እንዴት አርገው ልጆቹን እንደሚመግቡ ሴንትራል ኪችን ሰርተው የቅርብ ማሳያ ነው። እነዚህን በማሳየትና ቶሎ ደግሞ ወደ መሬት በማውረድ እንግዲህ አሁን ቶሎ መተግበር ደግሞ መቻል አለብን። ለምን ልጆቹ ያመልጡናል። በየአመቱ አዳዲስ ልጆች ትምህርት ቤት እየገቡ ነው እየወጡ ነው። ስለዚህ በጥቂት አመታት ውስጥ ብዙ ልንሰራ እንችላለን። ክልሎች ደግሞ ይሄንን ሲሪየስሊ የኔ ስራ ነው ብለው ቢይዙት ልጆችን የማይመግብ ሲስተም ማስተማር አይችልም። ልጆቹን ማስተማር አንችልም። በገጠሪቱ ኢትዮጵያ ያሉ ልጆች ምን ያህል በምግብ እንደሚጎዱ ሁላችን የምናውቀው ነው። እና ትምህርት ቤት ብቻውን የሚቆም ነገር አይደለም። ኢንፍራስትራክቸር ያስፈልገዋል። ትምህርት ሚኒስቴር ክላስሩም እንዲገነቡ ወይም ትምህርት ቢሮ ክላስሩም መገንባት ብቻ ሳይሆን መማሪያ ክፍል ብቻ ሳይሆን ኪችኖች አብሮ መገንባት አለባቸው። ልክ መታጠቢያ ውሃ ያስፈልጋል እንደምንለው በውሃ እጥረት ምክንያት ብዙ ከውሃ ወለድ በሽታዎች ልጆቻችንን እንዳይጠቁ እንደሚደረገው ልጆች እጃቸውን ታጥበው የሚበሉት ምግብ ከሌለ ግን አሁንም ሌላ ትልቅ ችግር መቅረፍ አለብን ማለት ነውና ይሄ የሲስተም ኢሹ እንዲቀረፍ ክልሎችን በተገቢው መንገድ ግንዛቤ መስጠት፣ ቴክኒካል ሰፖርት ማድረግ ከተቻለ ፋይናንሻል ሰፖርት መስጠት ያስፈልጋል ብዬ አምናለሁ። መልካም እናመሰግናለን። እንግዶቻችን የአዲስ አበባ ከተማ አስተዳደር ምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ሽታይ መሐመድ፣ በትምህርት ሚኒስቴር የተማሪዎች ምገባ ባለሙያ አቶ ንጋቱ አበበ እንዲሁም ደግሞ የተማሪ ምገባ ላይ የሰሩ የሚገኙት ወይዘሮ ፍሬዓለም ሽባባው እጅግ አድርገን እናመሰግናለን ስላነሳችሁት ሀሳብ። መልካም ቀን ይሁንላችሁ። እናመሰግናለን።